ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ሰላም ውድ አድማጮቻችን እንዴት አመሻችሁ? በአሁኑ ጊዜ እንግዲህ ከፓስተር አለማየሁ ጋር የምናደርገው ወቅታዊና ዓለማችን ላይ የተከሰተ ስላለው ጉዳይ ከመጽሐፍ ቅዱስ አንጻር የምንወያይበት ክፍለ ጊዜ ነው። ይህ የምጽአቱ አዋጅ ነጋሪ አገልግሎት ነው። ቀን ላይ አንድ ወሳኝ መረጃ አስተላልፈን ነበረ። ምን ያህሎቻችሁ እንደተከታተላችሁ ባናቅም መለስ ብላችሁ እንድትከታተሉ ለመጠቆም እወዳለሁ። እንግዲህ ዓለማችን በአሁኑ ሰዓት በተለያየ ክስተቶች እየተናጠች ትገኛለች። ከነዛ ክስተቶች እንግዲህ ፓስተር አለማየሁ ለኛ መርጦ የሚያሰማን መረጃ አለ። በቀጥታ እንግዲህ ወደዛ አመራችኋለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። እንዴት አመሽ ፓስተር? እግዚአብሔር ይመስገን ወንድም ይልቃል። ቀን ላይ ነበር እንግዲህ ተገናኝተን የነበረው። ለመጠቆም ሞክሬያለሁ። በርካታ ወገኖች እንዳዩት አይቻለሁ። እንዲሁም አስተያየታቸውን የሰጡም አሉ። ለዛም እናመሰግናለን። እስኪ እንግዲህ ለዚህ ማታ ደግሞ ይዘው የመጣውን መረጃ ደግሞ እንድታካፍለን እንግዲህ መድረኩን ላንተ ልተው። እንግዲህ ምንድነው ዓለም ላይ በየጊዜው አዳዲስ ነገር ይሰማል። አዳዲስ ነገር ብቻ ሳይሆን የሚሰሙት ነገሮች እጅግ አስደንጋጭና አስፈሪ ናቸው። ትናንትና በነበሩበት ዛሬ ቀጠል የማይችሉ ነገሮች በምድራችን ላይ እየተከሰቱ ናቸው ያሉት። ይሄው ምንድነው የአውሮፓ ህብረት በትናንትና ዕለት ባወጣው መግለጫ ለዩክሬን እንደገና ባለፈው ከመደበው ውጪ $80 ቢሊዮን የመሳሪያ ድጋፍ ለማድረግና የዩክሬንን ግዛት ነፃ ለማውጣት በሚደረገው ማንኛውም ጦርነት የአውሮፓ ህብረት ማለት ኔቶ ማለት ነው ከፍተኛ ድጋፍ እንደሚያደርጉ እና ከጎኗ እንደሚቆሙ ተናግረዋል። እንግዲህ ይህ ንግግር ከምን ተነስቶ መጣ የሚለውን ነገር ስንመለከት በቅርቡ ራሽያ ዓርብ ዕለት በፈረንጆች 9 ይመስለኛል የነጻነት ቀን ወይ የድል በዓሏን ታከብራለች። ይህ የድል በዓል ምንድነው? የናዚን ጦር እስከ ምስራቅ ጀርመን ድረስ በተደረገ ውጊያ ድል የነሳችበትንና የናዚን ጦር ያሸነፈችበትን ነው የምታከብረው። ስለዚህ በዚህ ዕለት የተለያዩ ዓለም አቀፍ መሪዎች ተጋብዘዋልና ለ3 ቀን ደግሞ ጦርነቱን ለማቆም ቃል ገብታለች። በዓሉ እስኪከበር ማለት ነው። ነገር ግን ይህንን ፕሬዚደንት ዘለንስኪ እንደማይቀበሉትና የተኩስ አቁሙን እንደማያከብሩ ተናግረዋል። እንግዲህ ይህንን በተናገሩ ሰዓታቶች ውስጥ ነው የአውሮፓ ህብረት ይህንን መግለጫ ያወጣው። ምንድነው አሁን ያለው እንድምታና ፍርሃት? 3ኛው የዓለም ጦርነት እንደሚከሰት አመላካች የሆኑ ጉዳዮች በትናንትናው ዕለትና በዛሬው ዕለት እየወጡ ነው ያሉት። ያው ኔቶ በተጠንቀቅ እንዲቆም ትዕዛዝ ተሰጥቶታል። የኔቶ ጦር ማለት ነው።
አውሮፓ ህብረትም ዝግጁ እንዲሆኑ ተናግረዋል። እንግዲህ ይሄንን ሁሉ ካልን ማነው የራሻው ፕሬዝዳንት ፑቲን ስለ በዓሉና ስለ ተኩስ አቁሙ ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሰጥተዋል። ምንድነው የሰጡት ምላሽ? ምንድነው የምታስቡት የሚለውን ነገር ነው የተጠየቁት። እሳቸው ድርድሩን እንደሚቀበሉ እና በድርድሩ ምንም አይነት ቅድመ ሁኔታ እንደማያስቀምጡ ተናግረዋል። ነገር ግን ከዩክሬን ጋርም ሆነ ከማንኛውም ጋር ለምናደርገው ጦርነት እስካሁን ድረስ ኒኩለር አማራጭ አድርገን አንወስድ ብለዋል። የሚያስተኩሰን ሁኔታ እስካሁን የገጠመን ነገር የለም። ነገር ግን ከዚህ ያለፈ ነገር የሚገጥመን ከሆነ ወደዛ የማንገባበት ምንም ምክንያት አይታየኝም ነው ያሉት። እንደውም ሲናገሩ በእነዚህ የ3 ቀናቶች ውስጥ ዩክሬን ትንኮሳ ብታደርግና የሆነ ነገር ማድረግ እፈልጋለሁ ካለች የሚቀጥለውን ቀን እንደማያዩ ይወቁት ነው ያሉት። ይሄ በጣም ዓለምን አስግቷል። አውሮፓን በተጠንቀቅ እንዲቆሙ አድርጓቸዋል። ነገር ግን ከዚህ ጋር ተያይዞ የፈረንሳዩ ጠቅላይ ፕሬዝዳንት ኢማኑኤል ማክሮን እንደ ምክረ ሐሳብ አድርገው ለዘለንስኪ በእነዚህ ቀናቶች ምንም ባታደርግ የሚል እንደ ምክረ ሐሳብ አድርገው ተናግረዋል። ምክረ ሐሳቡ ከልብ ይሁን የለበጣ ይሁን እንግዲህ በግልጽ የሚታወቅ ነገር የለም። ሌላው አቋማቸው የማይታወቅ የአሜሪካው ፕሬዝዳንት አሁን ከዩክሬን ጋር የማዕድን ስምምነት ካደረጉ በኋላ የሆነ አጣብቂኝ ውስጥ የገቡ ይመስላሉ። ምንድነው በአንድ የአሜሪካ ሴኔት ስማቸውን ለጊዜው አላስታወስኩም የረቀቀ በራሽያ ላይና ከራሽያ ማንኛውንም ነገር በሚገዙ ሀገራት ላይ ማዕቀብ ለመጣል የሚያስችል ረቂቅ ሰነድ አዘጋጅተዋል እና ይህ ረቂቅ ሰነድ በእርግጥ አልጸደቀም፣ ለፕሬዝዳንት ዶናልድ ትራምፕ ቀርቦላቸዋል። ፑቲን ወደ ድርድሩና ወደ ሰላም ሀሳቡ መጥቶ የማይቀበል ከሆነ ራሽያን ሽባ የሚያደርገው ይህንን ውሳኔ ወይም ይህንን ማዕቀብ እንጥላለን ነው ያሉት። እንግዲህ ይሄ እንደዚህ አይነት ሀሳቦች መምጣት የጀመሩት ልክ ከዩክሬን ጋር የተደረገው የማዕድን ስምምነት ከተፈረመ በኋላና ዩክሬን እነዛን ውድ ማዕድኖች አሳልፋ መስጠት በጠችበት ጊዜ አንስቶ ነው። ይሄ ብቻም ሳይሆን በቀጣይም ዘመናዊ መሳሪያዎችን፣ ሚሳኤሎችን፣ ታንኮችን፣ ብሬን ለበሶችን፣ ሌሎችንም ጸረ አውሮፕላን መሳሪያዎችን ለዩክሬን ለማስታጠቅ በስምምነት ውስጥ እንደተካተተ ግልጽ ተደርጓል፣ በፍንጭ ተሰጥቷል። ይህንን እዚህ ሄደን ስንመለከት እንግዲህ ይሄ ጦርነት እንደማይቆም አመላካች እየሆነ መጥቷል። ምንድነው ራሽያ በእርግጥም ከቼክ ሪፐብሊክ ፕሬዝዳንት ጋር ነው ጠቅላይ ሚኒስትር ሰምቲንግ ከእሳቸው ጋር ውይይት አድርገዋል እና የቼኩ መሪ ሲናገሩ ምንድነው ያሉት? የፑቲን ቁርጠኛ ነው፣ በአውሮፓ ሰላም እንዲሰፍን ቁርጠኛ ነው እና ይህን ቁርጠኛ ሀሳቡን ልንደግፍ ይገባል የሚል ነገር አንስተዋል። ነገር ግን የራሽያው ፕሬዝዳንት ሲናገሩ እስካሁን እኛ
ሩብ ኃይላችንን አልተጠቀምንም ነው ያሉት በዚህ ጦርነት። እና ይህንን ጦርነት የማሸነፍም የመጨረስም አቅሙ፣ ብቃቱ፣ መሳሪያው፣ ኃይሉ አለን ብለዋል። እንግዲህ ከዚህ በፊት እኛም አንዴ ዘግበናል። ስትራቴጂካዊ ጦርነት ነው እያደረጉ ያሉት ፑቲን ብለናል። ምክንያቱም በወታደራዊ ሕግ ያለን አንድ መሳሪያ ማስጨረስ፣ ጥይትን ማስጨረስ፣ አቅምህን ማስጨረስ አይነት ስልት ትንሽ በትንሽ እያጠቃህ እየተከላከልክ እያጠቃ ትንሽ በትንሽ እያጠቃ እየተከላከልክ ያለህንም ወታደራዊ አቅምና ብቃት መመዘን፣ ከዛም በኋላ ግን በትንሽ ትንሽ እየሄደ የምትፈልገውን ስፍራ ወይም ታርጌት መጠቅለል የሚለውን ስትራቴጂ እየተጠቀሙ ይመስላሉ። ስለዚህ ይህንን ነገር ስንመለከተው አሁን በዛ በአውሮፓ አካባቢ ያለው አደጋ የሰፋ ሆኗል። እንደዚሁም ደግሞ የዓርብ ዕለት ማለት ነው የሚደረገው ክብረ በዓል በአደባባይ የሚደረግ ክብረ በዓል ነው። እንግዲህ ዩክሬን ተሳስታ ምን ትንኮሳ ካደረገች ነገሩ በጣም ከባድ ይሆናል። ለዚህም ይመስለኛል ኔቶ በተጠንቀቅ እንዲቆም የታዘዘው እና አውሮፓዎችም ቀደም ሲል ወታደራዊ ዝግጅቶችን እያደረጉ ስለነበረ አሁን ማምሻውን ላይ የተሰሙ ዜኖች በነገ ወይም በሐሙስ ዕለት ይዘናቸው እንመጣለን። ሶስተኛው ዓለም ጦርነትን ሊያስነሱ የሚችሉ ምልክቶችና ፍንጮች እንደታዩ እየጠቆሙ ነው ያሉት። ስለዚህ በአጠቃላይ ለዛሬ ያለኝ ነገር ይህንን ይመስላል። ምን ዓለም ግን ምንድነው የማይቀረው ነገሮች እየመጡ ነው ያሉት ወደ ፍጻሜዋ እየቀረበች እንደሆነና በጣም አስፈሪ ነገሮች ከፊት ለፊታችን እንዳሉ ያመለክታል። ምክንያቱም አሁን ኢኮኖሚው በዓለም ላይ ያለው ኢኮኖሚ በጣም ሽባ እየሆነ ነው ያለው። አንዱ ሽባ ያደረገው ነገር የዶናልድ ትራምፕ ታሪፍ ብቻ ሳይሆን ሀገራት ወደ ወታደራዊ ነገር ማምራታቸውና ፊታቸውን ወደዛ ማመዘናቸው ለሶሻሉ ለዚህ ለኢኮኖሚው ግንባታ፣ ለማህበራዊ ግንባታ፣ ለተለያዩ ነገሮች ይውሉ የነበሩ በጀቶች እየታጠፉ ነው የመጡት። ከዚህ በፊት ሰርተነዋል። አውሮፓ ለአፍሪካ የሚሰጡትን በጀት በጣም በእጥፍ ነው የቀነሱት። አሜሪካ ያው በዩኤስ አማካይነት ለዓለም የምታደርግ የነበረው ድጋፍ ቆሟል። እነዚህ ነገሮች ደግሞ በዓለም ላይ የማህበራዊ ቀውስን፣ የጤና ችግሮችን ያስከትላሉ። እንግዲህ ዓለም በዚህ ቀውስ ውስጥ እየተመላለሰች ነው ያለችው። እኔ ክርስቲያኑ ማህበረሰብ በፍጹም የተረዳ አልመሰለኝም። ይቅርታ ይሄንን ስናገር የተረዱ ሊኖሩ ይችላሉ፣ ግን የተረዱ አይመስለኝም። አሁንም የሚያስቡት በዚህ ምድር ላይ ያለውን ነገር ስለ መገንባትና በምድራዊ ነገር ላይ የመጠመድ ነገር ነው የሚታየው። ስለዚህ ይህ በምድራዊ ነገር ላይ የመጠመድ ነገር መታየት እጅግ አደገኛ እንደሆነ ልናውቅ ያስፈልጋል ለማለት እፈልጋለሁ። ትንሽ የእግዚአብሔር ቃል መካፈልና የዛሬ መልእክቴን እዘጋዋለሁ። ሁለተኛ ቆሮንቶስ ምዕራፍ 5 ላይ የእግዚአብሔር ቃል ምን ይላል? እንደዚህ ይላል፣ አነበዋለሁ። ቁጥር 1 ድንኳን የሚሆነው ምድራዊ መኖሪያችንን ሊፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንጻ እንዳለን እንወቅ ይላል። እንግዲህ ይሄ የምንኖርበት ስጋ ድንኳን ነው። ድንኳን ደግሞ በጣም ጊዜያዊ ነው፣ ዘላለማዊ አይደለም። ይሄ ስጋችን ምድራዊ መኖሪያ ነው።
የሰማይ መኖሪያም አይደለም። ለዚህ ነው ጳውሎስ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ ይላል። ምክንያቱም ፈራሽ ስለሆነ ኃላፊ ስለሆነ። በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንጻ እንዳለን እናውቃለን። ሁለት ነገሮችን አጣምሮ ይናገራል። አንደኛ ይህ ጊዜያዊ የሆነው ስጋችን ሲሆን፣ ሁለተኛ ጊዜያዊ የሆነው ምድራዊ መኖሪያችንን ያመለክታል። ጊዜያዊ የሆነው ምድራዊ መኖሪያችንን ስንሸላልም የዘላለሙን እንዳንረሳ ግን ያስፈራል። ምክንያቱም የሚያልፈውን ነገር ትተን የማያልፈውን ነገር መያዝ እንዳለብን መጽሐፍ ቅዱስ አበክሮ ስለሚያስተምረን ከእግዚአብሔር በእግዚአብሔር የተሰራ ሕንጻ እንዳለ እናውቃለን። ስንቶቻችን ጌታ ኢየሱስ ክርስቶስ በአንድ ወቅት ዮሐንስ 14 ላይ ደቀ መዛሙርቱ እኔ ብሄድ ይሻላል አላቸው። እንዲለያቸው አይፈልጉም፣ እንዲሄድ አይፈልጉም። ምክንያቱም ተመችቷቸዋል። ከእሱ ጋር አገልግሎት ይደላል። ሁሉ ነገር ምቹ ነው። ተአምራትም በየቀኑ ነው የሚያዩት። ድንቅ ነገርም በየቀኑ ነው የሚያዩት። ግን ጌታ ኢየሱስ ክርስቶስ የመጣበት ዓላማ ሞትን ድል አድርጎ አሸንፎ በአብ ቀኝ ተቀምጦ የዘላለም መኖሪያችንን ለማመቻቸት ነው። አሁን ያልተጠናቀቁ ነገሮች አሉ። የኛ ከዚህ ስጋ ውስጥ መውጣት የሚጠበቅ ነገር ነው። የክርስቶስ ኢየሱስ መምጣት የሚጠበቅ ነገር ነው። ስለዚህ ሁለቱን በአንድ አጣምሮ ነው በዚህ ስፍራ ላይ ጳውሎስ የሚናገረው። ለዚህ ነው ኢየሱስ እኔ ብሄድ ይሻላል፣ እዛ ለእናንተ መኖሪያን አዘጋጃለሁ፣ ተመልሼ እመጣለሁ፣ ወስዳችኋለሁ፣ ከኔም ጋር ደግሞ ለዘላለም በዛ ትኖራላችሁ ብሏልና። ስለዚህ ጳውሎስ አንዱ የሚናገረው ይሄኛውን ነው። በእግዚአብሔር እጅ የተሰራ ሕንጻ እንዳለን ይነግረናል። በሌላ ስፍራ ላይ ዓይን ያላያት ጆሮ ያልሰማው እግዚአብሔር ለሚወዱት ያዘጋጀው ተብሎ ተጽፏልና። ሁለተኛው ሐሳብ ደግሞ የፊተኛው ሰው ከመሬት ነው፣ መሬታዊ ነው ይላል። አንደኛ ቆሮንቶስ 15:47 ላይ ሁለተኛው ሰው ግን ከሰማይ ነው። ይሄ ጌታ ኢየሱስ ክርስቶስ ከሰማይ የወረደበት ምድራዊ የሆነውን አዳማዊ የሆነውን ከእግዚአብሔር መንግስት የጠፋው ሰው ወደ ሰማያዊ ሰውነት ለመቀየር ነው። ወይም ደግሞ ወደ ተፈጠረበት ዓላማ ወደ መጀመሪያው ዓላማ ለመመለስ የተከፈለ ዋጋ እንደሆነ ልናውቅ ያስፈልጋል። ስለዚህ ዓለም እያበቃላት ነው። ባበቃ ዓለም ውስጥ ምን ማድረግ እንዳለብን ልናስተውል ይገባል። እስቲ ቅዱሳን አንድ ነገር በርከክ ብላችሁ ጌታን ጠይቁ። መንፈሳችሁ ምን ይመሰክርላችኋል? ዓለም ዛሬ በጦርነት፣ በመሬት መናወጥ፣ በእሳት፣ በኢኮኖሚ ቀውስ፣ በወንበዴዎች፣ በሐሰተኛ አስተማሪዎች፣ በሐሰተኛ ነቢያቶች፣ በቤተ ክርስቲያን ውስጥ ተልኳቸውን በዘነጉ ወንበዴዎችና ሌቦች ተሞልታለች። ይህ የሆነው የተጻፈው ይፈጸም ዘንድ ነው። ስለዚህ ጌታ ኢየሱስ ክርስቶስ ሊመጣ በደጅ ነው ያለው። ስለዚህ ጳውሎስ በሁለተኛ ጴጥሮስ 1:13 ላይ ምን ይላቸዋል? ሁልጊዜ በዚህ ማደሪያ ሳለሁ በማሳሰብ ላነቃችሁ የሚገባኝ ይመስለኛል ይላል። ሊያነቃን ይገባል። እኛም ልንነቃ ይገባል። ባለቀ ዘመን ውስጥ አለን ስንል፣ እየሰበክን ነው ስንል፣ ያስተማርን ነው ስንል፣ ያገለገልን ነው ስንል ምድር ላይ ተቸግረን እንዳንቀር ልንጠነቀቅ፣ ልንነቃ፣ ዘመኑን ልናውቅና ልንዋጅ ያስፈልጋል እላለሁ። ጌታ ኢየሱስ ይባርካችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ
ድጋፋችሁ አይለየን። አብረን እናገልግል። እግዚአብሔርን ጸጋና ሰላም ይብዛላችሁ። መልካም ምሽት። በውጭ ላላችሁ መልካም ቀን። እግዚአብሔር አብስቶ ይባርክ። ፓስተር ሕያው የሆነውን የእግዚአብሔርን እስትንፋስ የሆነውን ቃሉን ስላካፈልከን በእውነት እግዚአብሔር አብስቶ እንዲባርክህ ምኞቴ ነው። እውነት ነው። እንግዲህ ዓለማችን ውጥንቅጥ ወደ ማብቂያው እየሄደን ያለው ፓስተር እንዳካፈለን ይህ የምድር ኑሯችን የድንኳን ኑሮ እንደሆነ መጽሐፍ ቅዱስ አበክሮ ይናገራል። የድንኳን ኑሮ ደግሞ ከሆነ ደግሞ ካስማውን ደግሞ አጥልቀን እንዳንመታም ጭምር የሚያሳስበንም ስለሆነ ስለዚህ በዚህ አካሄድ የጌታ ኢየሱስ ክርስቶስን የመምጣቱን የምስራች የምናበስርበት ጊዜ ሩቅ ስላልሆነ በተለይ በጣም እየቀረበ ሲመጣ የሐሰተኛውን ክርስቶስን መገለጥ እንዲሁ መጣው እያለ ስለሆነ ከየትኛው ወገን መሆን እንዳለብን አሁን ላይ የምናስብበት ቆም ብለን የምናስብበት ጊዜ ነውና ውድ ቅዱሳን በዚህ አቅጣጫ አካሄዳችንን ከእግዚአብሔር ጋር ለማድረግ ያላመንን ሰዎችም ቢሆን ቶሎ ብለን ወደዚህ ወደ መርከብ በጊዜ በመግባት ማምለጥ እንዲሆንልን የምጽአቱ አዋጅ ነጋሪ ምኞቱን ይገልጻል። እንግዲህ ለዛሬ ምሽት ደግሞ ይዘን የመጣ ነው መረጃና መልእክቴን ይመስላል። የእግዚአብሔር ፈቃድ ከሆነ ሐሙስ የምንገናኝ ይሆናል። ነገ መደበኛው የዜና አገልግሎት ስለሚኖረን በሐሙሱ ክፍለ ጊዜ እንገናኛለን። እስከዚያው ድረስ የእግዚአብሔር ምሕረት ቸርነትና ጸጋው አይለየን እንላለን። መልካም ምሽት ይሁንላችሁ። ደህና እደሩ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት መልካም